ወንድሜ እፎይ እንዴት ነህ? ዋናው ሰላም፣ ዋናው ፍቅር። እወዳለሁ። እሺ መከታ መከታ ነህ አንተ። አለንታይ አለንታይ መከታይ ምናምን ነገር እና ሰላም ናችሁ? እንዴት ናችሁ? ይሄኛውም ለቆኛል። ዛሬ በዚህኛው ገባለሁ ብዬ ረስቼው ነው በዚህ የገባሁት እና ይሄኛውም ለቆኝ ነበር። መግባት እችላለሁ። ኔክስት በሱ በወንድም እፎይ ነው ኔክስት ምንገባው፣ በዚህ በሸበላው ማለት ነው። በዚህ ኮስተር ባለው እዚህ ጋር ባለው ሳይሆን እዚህ ጋር ባለው የትኛው እፎይ ያምራል? ይሄኛው ወይንስ ይሄኛው? ፋይት እንግጠም። ፋይት እንግጠም። እንዴ ማን ያሸንፋል? እፎይ እና እፎይ። ኦኬ ሰላም ወንድሜ እንዴት ነህ? ሁሉ አማን፣ ሁሉ ሰላም። ልጅ ብለህ ወንድሜ ስትል አታፍርም? አይ ትንሽ ነው በልጥ ብዬ ነው። ጭራሽ ታላቅ የሆነ ነው ራስን ልጅ ያልከው። እስቲ እድሜው ቆጠራ ላይ እያሱ የሚባለው ሰውዬ ስም በቃ ተጽዕኖ ያደርግባችኋል። አዎ ስም የስም ተጽዕኖ። ልጅ አለኝ ባይዘው እና ትልቅ ሰው ነኝ እና አክብረኝ ፍራኝ ነው። አይ አልወጣኝም። በእርግጥ እንዴት ነህ? አስመሰለብህ እንጂ። አይ አላልኩም። ልጅ አለኝና ትልቅ ሰው ነኝ እና አክብረኝ። አንተ ጋሼ ምን ልታዘዝ? እና ሰላም ልበል ብዬ ነው። በዛውም ታብታብ ላስደረግልህ ወንድሞች እስኪመጡ እስኪጨመር ድረስ። ከዛ ልጅህን ልታስተዋውቀኝ ነው? ለልጅ እኔ እፎይ ቤት ገብቻ ቃለሁ። እኔ ቀላል ሰው አይደለሁም። አክብረኝ ልትለው ነው ልጅ? ኧረ ታውቃለች፣ ቪዲዮ ሰርታላለች እኮ ባይዚ አይደርስም እንጂ ቪዲዮ ጭራሽ ቪዲዮ መስራት ቲክቶክ መጠቀም የጀመረች ልጅ ነች ያለች። ዩቲዩብ ማስታወቂያ ሰርታላለች ባይዚ፣ የምሬ ነው። ጭራሽ ማስታወቂያም ዩቲዩብ ቪዲዮ ማስታወቂያ ሰርታላለች። ሰብስክራይብ እና በጣም ነው የምትወደ የምር። በዛው ማስታወቂያ ሰራ ማለት ነው። በዛው ማስታወቂያ ሰራች። አመሰግናለሁ። በዚሁ አድርስልኝ። አባትሽ ነግሮኛል ማስታወቂያ እንደሰራሽልኝ። እግዚአብሔር ያክብርልኝ። ተማሪ ከሆንሽ እንግዲህ የደብተር መግዣ እና እስክሪብቶ መግዣ ለአባትሽ በእኔ ስም ራሱ ያደርግልሻል። ነግራታለሁ። ይልካል። ይሄ ሪከርድ ስለሚደርሰኝ አስቀምጥላታለሁ። ቀጣይ ኬጂ ናት። ገና ኬጂ በቃ ደፍተር አይደለም ለኬጂ ከሆነችማ መዝናኛ ይወስድሻል፣ ያዝናናሻል በእኔ ስም። በቃ ይህን ሪከርድ የምታደርጉ ላኩልኝ። እና እንደዛ ነው ወንድም አለም። በቤተሰብ ነው የምናዳምጥ፣ በቤተሰብ ነው የምንሰማ። እና እንግዲህ እግዚአብሔር ይመስገን ቤታችን ቁጭ ብለን የተማርን ነው። በተረፈ ሰላም ብያለሁ። ሀቢቢ እንዴት ነህ? ከስርም ያላችሁ ሁላችሁንም ሰላም ብያለሁ። እስኪጀመር ድረስ ኮፒ ሊንክ አድርጉ። አንዴ ኮፒ ሊንክ አድርጉ። የተወሰነ ኮፒ ሊንክ ላስደርግና ልውረድ። ስራዬ በሱም አይደል።
ኮፒ ሊንክ ማስደረግ ወዳለሁኝ ነው የሚቀለኝም እሱ ነው። ያ እጄ ለምዶብኝ የሚቀለኝም እሱ ነው። የሚገርም ነገር አታስታውሰኝም? በሌላ አካውንት እኮ ምናልባት ስም ቀይሬ ነውና አስታውሻለሁ። ኦኬ ቶሚ የሚል ስም ነበረኝ መጀመሪያ የሚጠቀመው ዝም የሚል ከሆነና አስታውሻለሁ። አይ ቲንክ አውርተናል። አውርተን እናውቃለን። 200 ሰው ምናምን በነበርንበት ራሱ ነበርኩኝ ከ2 ዓመት በፊት ማለት ነው። ያ እና ታፕ ኮፒ ሊንክ እናርግና የተወሰነ ከዛ ትምህርቱ ይቀጥላል። ያለ ጣቶች ስንት ናቸው የሚለው ይሆናል። አሪፍ ያለ ጣቶችን መሰረት ያደረገ ነው ዛሬ። አይ ቆንጆ ተቀይራለች አሁን ያ ኦኬ ከመግባታችን በፊት እንደዛ ነበር፣ ስንገባ ደግሞ ቀየርናት። ኦኬ አይ ዩቲዩብ ኖቲፊኬሽን ደርሶኛልና ያየው ነበረ። ኮፒ ሊንኩን አንድ የከፍ እናድርገውና ከዛ ክላንትን ትምህርቱ ሲጀምር ወደ ታፕታፕ እንዞራለን። ቤተሰብ ኮፒ ሊንክ እንደኔ የሚቀላችሁ ከሆነ ብዬ ነው። እኔ ጂን ኮፒ ሊንክ ነው የሚቀናኝ። ብዙ ሰው ኮፒ ሊንክ ላይክ ስለሚያሰለችን ሞር ኮፒ ሊንኩን ነው የማደርገውና የዛሬ 3 ዓመት ጀምሬ ማለት ነውና ኮፒ ሊንክ ነው የሚቀለኝ ከታፕታፕ። እናንተን አላውቅም እና ባይ ዘ ዌይ እንደዚህ እኔ ይገርመኛል። የዛሬ 3 ዓመት 10 ሺህ ምናምን ኮፒ ሊንክ ከተደረገ ትልቅ ነበርና ሰውም ቁጥር እንደዚህ እንዳሁኑ አልነበረም እና በጣም ነበረ ኮሜንት ላይ ኮፒ ሊንክ አድርጉ እያልኩ የሚጮህ። እግዚአብሔር ይመስገን ከዛ በኋላ እህቶችም መጡ በደንብ ኮፒ ሊንክ የሚያስደርጉ ወንድሞችም ምናምን። አሁን አሪፍ ነው እና በጣም እናመሰግናለን። በጣም ነው የምር እኔ ይገርመኛል። የኛ ልጆች በዚህ ልክ ተቀይረናል። በጣም ጎበዝ ሆነናል። ኮፒ ሊንክ ላይ ታፕታፕ ላይ አካውንት እንደዚህ መዘጋቱን ማስቸገሩ ምናምን አትዩ ባይዚ በጣም ምን ያህል ክራውድድ እንደሆነ ነው ሪፖርቱ የሚያሳየው እንጂ የኛ ዶክመንት አይደለምና በተቻለ መጠን አሁንም አንሰላች እንቀጥልበት እና በጣም አመሰግናለሁኝ። የምር እኔ ኦዲየንስ በጣም ትልቅ ክብር አለኝ ራሴን አካትቼ ማለት ነው ትላል እና ሀቢብ ኮርሱ አሳንሷል ድሮስ። አይ ለራሴማ እንዴ ግድ ነው ክሬዲቱን ቀድሚያ ለእኔ ይሰጠኝ ነው። ታካትታለህ ራስን አንደኛ ቁጥር ላይ እንደ ሪፕሬዘንታቲቭ ሆነ ምናምን አታውቅም። ስምን አንደኛ ላይ ስጽፍ መምህር በቃ ይሄ ሪፕ ነው ምናምን ብሎ ያስባል። እኔማ ሪፕ ከሆንኩኝ ጭራሽ ተማሪ አንድም አይመጣ። ኧረ እሱን ስትል ስለ ተርሞዳይናሚክስ እያስተማርክ ሰሞኑን የግሬድ ተማሪዎችን በህልም እያየዋቸው ጓደኞችን ክላስ ውስጥ ምናምን ቴርሞዳይናሚክስ 1 2 3 እያሉ ሲማሩ ትዝ አሉ፣ በአይምሮ መጡ እና እንትን አብዛኞቹ እዚህ ያሉ ተዋቸው። ቴርሞዳይናሚክስ ዜሮን ሲማሩ ነው አዋጣም ኢነርጂ ኮንዘርቭ ይሆናል ቢለውን ገና እዛ ላይ ነው። ከዛ በኋላ እንኳን አያስፈልግም ብለው ላሸላል። ፊዚክስ አያስፈልግም በመስኮት መምህሩ በበር ሲገባ በመስኮት ሚሞሪን አመጣው ሰሞኑን 2 ቀን ተከታታይ ቀላቀልክብንና ፊዚክሱን ምን ቀላቅላለሁ? ፊዚክስ ይገባቸዋል ብለህ ነው? እንደው ቀለል ያለው አላ ሳይገባቸው ፊዚክስ እኮ ከባድ ነው። ባይዙ ስነ መለኮት ከባድ ነው፣ ግን መለኮታዊ ነገር ስለሌለው አላ ቀለል ይላል ከፊዚክስ። አይ እንትን እኮ ነው ብዙም ከሳይንሱ ጋር አብሮ የሚሄድ ስለሆነ ነው እንጂ ከሳይንሱ ጋር አብሮ ስለሚሄድ ያንኛው ጀነራል ቶፒኩን ነው እንጂ ፎርሙላው ላይ አልገባንም እኮ። ግን ያው ኢነርጂ እንዴት ኮንዘርቭ እንደሚሆን ኢንትሮፊ ዲስኦርደርን ስትማር የግዴታ ምክንያቱም ይሄ የምታስረዳበት መንገድ ስለሆነ ነው። ዲስኦርደር ካለው ስ
ፊዚክስን የግድ እንትን ውስጥ መግባት አለብህ የግዴታ ነው። ምክንያቱም ኢነርጂ እንትን የሚል ከሆነ አላ ፓርቶቹ ኢነርጂ እንትን የሚያስወጣ ከሆነ የግዴታ ፊዚክስ ውስጥ መግባት አይቀርም ይህንን ለማስረዳት እንጂ ዲስማሽ አክቹዋሊ አወቁትም አላወቁትም እኛ የሙሐመድ ቅማል አለበት የለበትም በድንጋይ መጠረግና ምናምን የሚል ጭንቅላት ላይ ስለ እዚህ ጉዳይ ብታወራ ብዙ ገና እሱን ያልተረዳ ህዝብ ትልቅ ቲዮሎጂ አድርጎ የሚያስበው ቂጥ ለመጥረግ ስንት ድንጋይ ያስፈልጋል የሚል ማህበረሰብን ወሲብ ካደረግኩ በኋላ መታጠብ አለብኝ የለብኝም የሚል ማህበረሰብ ላይ ሽንት ቤት ስገባ በግራ ነው በቀኝ ግሬ ነው ዋናው ብሎ ትልቅ ቴዎሎጂ አድርጎ በያዘው ማህበረሰብ ላይ ስለዚህ ጉዳይ ብታወራ እውነት ነው። ምንም ምንድን አብዷል ብሎ ሊተው ይችላል። ሰው አስቸጋሪ ነገር ነው እና እንደዛ ነው ብቻ። ኤኒዌይስ የመጣችሁ እንኳን ደህና መጣችሁ እያለሁ 1 ሰዓት እንማራለን አንቆይም ዛሬ። ሰላም እንዴት አመሻችሁ? እፎይ ልጅ እያሱ ሀቢቢ ዴቫ ሰላም ብያለሁ። 5ታችሁንም ነው 4ታችሁንም አይሰማም? 5ታችሁ ነው 4ታችሁ ስንት ነን እዚህ ውስጥ ያለ ነው? ቁጥር ተማርክም እንዴ? አረ ተምሬያለሁ። ቅድም እኮ ሲያወሩት ስለሰማሁ ነው። እፎይ ብለው ማን ነው? እፎይ የሚባል ሰው ገብቷል መሰለኝ። ታዲያ ስንት ናቸው እዚህ ቤት ውስጥ ያሉ ሰዎች ብዛት? ዴቫ 1 ሀቢቢ ከዛ ልጅ እያሱ 3 ሆነ። በአይነ ግረስ ማድረግ የምችለውን በደቂቃ ውስጥ ቁጥር ውስጥ ገባ። ያንተስ ከፋ። እሺ ያው 3 አለ። ከኔ አጠገብ የተቀመጡ 3 አሉ። ከላይ 2 አለ 5። ከአንተ ጋር ስንት ነው እዚህ ውስጥ ያለው? 6 እንዴ ራሴ ደግሞ ሰላም ቁጥር አልገባም። አረ ፎይታው አትጭመቀኝ ተውዘው። እዚህ ቤት ስንት ሰው ነው ያለው ብዬ እኮ ነው የጠየኩህ። እዚህ ጋር ስትለኝ ስንት ሰው አለ ብዬ ጠይቄ እኔ እኮ ያልኩት ሰላም ስል 5 ሰው አለ ብዬ 5ታችሁን ሰላም አልኩኝ ነው ያልኩት። ራሴን መቼም ሰላም አልልም። ምን ችግር አለው? ለራሴ ሰላም ለራስ ሰላም ታስፈልገውም። ሰላም ለለየ ብዬ እሱማ ጸሎት ላይ ከሆነ ነው። ጸሎት ላይ ሰላም ለአይመን እያልክ ጸሎት ታደርጋለህ? አንተ ሳይሆን ለገብርከ ብዬ ብርሃነ ስላሴ ብዬ እጠራለሁ። ለአገልጋዬ ለባሪያ ብርሃነ ስላሴ እያልኩ እጠራለሁ። ይሄ በጣም ስስታም ነው። ለራሱ ነው ጸሎት የሚያደርገው። ኧረ አልወጣኝም። ኧረ በስላሴ እስቲ ለልጅ እያሱ ጸሎት አድርገህ ታውቃለህ? እኔ ልጅ እያሱ መቼ ክርስትና ስሙን እኮ አልነገረኝም። እሺ ለሀቢብ አድርገህ ታውቃለህ? ሀቢብም አልነገረኝም ክርስትና ስሙ። ለቃል አድርገህ ታውቃለህ? ዴቫ ጋር ያው በልቤ አስበዋለሁ፣ ግን ያው አትዋሽ። ለእኔ አድርገህ ታውቃለህ? ኧረ ለአንተ እውነት አስባለሁ፣ አንተን አስባለሁ። ረስቼ አላውቅም። ማሰብማ ሁላችንም እናስባለን። አድርገህ አታውቅም ጸሎት። አንተ ልጅ አታስፈልግም። በቃ ውረድ። ኧረ ምን አጠፋው ዛሬ ቀን? ምንድን ነው የመጣብኝ መስሎ እንዴ? ለስሙ አገልጋይ ነህ። አንድ ቀን እንኳን አስበህን እኔ ኃጢአተኛ ነኝ እንዴ? በቃ እና አሁን ኃጢአትን ማራገፍ ነው በአንተ ቤት ንስሓ እዚህ እንትን አራግፈህ እኔ ኃጢአተኛ ነኝ ብቻወት በአንተ ቤት። ኧረ አልበቃውም። ለዛ ነው እውነት ስላልበቃው ነው እንጂ እኔ እኮ ጸልይ ነበር።
አንተ እንደምጸልይማ እኮ ነገርከን እኮ ለገብረ ስላሴ ነው ምናምን ብዬ ጸሎት አድርጋለሁ ለራስህ አልከን እኮ። ዛሬ አረዲ ባስተለኝ ታበቃ ነው እንደ ጸሎት የምታደርገው ለራስህ? ቆይ አረ በእግዚአብሔር እሺ ይቅር በል። ታበቃ እንዴት ዲያቆን ልትሆን ቻልክ? ሳበቃ እንዴ ክህነቱማ የእግዚአብሔር ነው እኮ። እኔ ነኝ ቆሻሻው ነው ያልኩት እኮ። እኔ አድፍ ያለው ክህነት ስትቀበል አትሊስት ውዳሴ ማርያምን ሳትማር ነው እንዴ? ኧረ እሱስ ዳዊትን ተምሬያለሁ፣ ቅኔም እየተማርኩ ነው። ግን ትምህርቱ ብቻ ሳይሆን ዳዊት ተምረ ውዳሴ ማርያም ዳዊት ተምረ ቅኔ እየተማርክ ያለ ሰውዬ ጸሎት እንኳን አታውቅም። እሺ ይቅር በሉ። በጣም ነው የሚያሳዝነው። በጣም ነው የሚያሳዝነው። በጣም ነው የሚከብደው። መሐመድ ጅብሪል ጨመቀኝ ሲል እንዲህ አልተጨነቀም። በስመ አብ የመሐመድን ጨመቃና ጅብሪልን አልረሳህም። ይኸውልህ ከዛ ከወጣህበት ቤት ገና ያ ነገር አልለቀቀህም። ቱራማው ማለት ነው። ኤኒዌይስ በጸሎት ተሰባሰቡ። ጥሩ ነው። የጻድቅ ጸሎት ታላቅ በስራት አድርጋለች እና ጻድቃኖች ጸሎት አድርጉልን ምናምን ነገር ይሄ እንኳን ተውት። ራሱ ብቻውን ጸሎት የሚያደርገው ወደፊት መኪና ገዝቼ ለወደፊት ቤት ገዝቼ ለወደፊት እንደዚህ አድርጌ ነው ገና የዚህ ጸሎት ከዛ አላለፈም ገና። ኡስታዝ ባይዘዌ ቅዳሜ ጋብዦታለሁ፣ ፕሮግራም አለችን። ማንን? አይ ኡስታዝ ታጁ ሳይሆን ኡስታዝ ታጁ እንኳን ደህና መጣ። እንኳን ደህና ቆየ። ሁሉ ሰላም አለን አልሐምዱሊላህ። እግዚአብሔር በሰይፍ ትገደላላችሁ እያለን ነው። ምን ይሻላል? ኢትዮጵያን ጠቅሶ ታዲያ ለመሞት ተዘጋጀ። አትሞትም እንዴ? እኛን ጠቅሶ በጣም ተዘጋጁ። ዝግጅት እያደረኩ ነው። እስኪ ዝግጅት እያደረኩ ነው። በትንቢተ ሶፎንያስ ምዕራፍ 2 ቁጥር 12 ላይ አውቀዋለሁ። አትልቀሰው እና ምን ሆነ? በሰይፍ ትገደላላችሁ ኢትዮጵያ እናንተ ኢትዮጵያውያን አሉ። አሳሰበ። የእግዚአብሔር ሰይፍ ምንድን ነው? የእግዚአብሔር ሰይፍ ምንድን ነው? ነገረኝ እስኪ ያዘ ነግራል። አንድም የእግዚአብሔር ሰይፍ ቃሉ ነው። ካመፅክ ደግሞ ሰይፍ ይበላሃል። የእግዚአብሔር ቃል ሰይፍ ተብሎ ተጠርቷል። ለምሳሌ ኤኒዌይስ ድምፅ ሰይፍ ነው። ድምፅ ቃል ሰይፍ ነው። የእግዚአብሔር ቃል ሰይፍ ተብሎ ይጠራል። ለምሳሌ ዮሐንስ ራእይ ምዕራፍ 1 ቁጥር 16 ላይ አንድ ክፈተው እስኪ። ትንቢቱ አክቹዋሊ የተፈጸመ ነው። ምንድን ነው እሱ ፖይንት? አሁን ይፈጸማል ብለህ ሰግተህ ከሆነ ያለፈ ታሪክ ነው እሱ። አንተ ግን ይህንን እዛው የመጣው ለምን እንደሆነ አይ ነው። ሙስሊሞች አንድ ነገር አለ። ቂያማ እንደናንተ የሚመጣው ደግሞ ሁሉን ሰው ገድላችሁ ስጨርሱ ሙስሊሞች ብቻ ሲቀሩ ነው። ራእይ ምዕራፍ 1 ቁጥር 16 ሰው ምንድን ነው ፖይንት? የኔ ፖይንት ምን መሰለህ? ኢየሱስ ክርስቶስ ወደዚች ምድር የመጣው ማለት ነው የሰው ልጆችን መከራና ችግር ምናምን ሁሉ ነገር ሊቀበል ነው ይባላል። አዳምጥ፣ እሱ ያለፈ ነው። ኢየሱስ ከመምጣቱ በፊት የነበረ ትንቢት ነው አልኩህ እኮ። በቀኝ እጁም 7 ከዋክብት ነበሩት፣ ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፕሊስ ሚዩት። ከአፍ የሚወጣ እንዴት ቃል ሰይፍ ይሆናል ብለህ ነበር። ያው ከአፉ ምን ወጣ ይላል? ስለታም ሰይፍ። ስለዚህ የእግዚአብሔር ቃል ሙሐመድ ተመለስ፣ ሙሐመድ ተመለስ፣ ሙሐመድ ተመለስ። እሹታ እኔስ ያለፈ ታሪክ ያለፈ ትንቢት ነው። ከሶሪያ እንትን ጋር የነበረ ኢትዮጵያ የሚለውም እች ብቻ አልነበረችም ግዛቷ። ወደዛም ወደ የመን ኑቢያን አካቶ ያለ ግዛት ነበረ። ስለዚህ በጊዜው የነበረ በጊዜው የተነገረ ሸክም ነው። በጊዜው የተነገረ ትንቢት ነው ማለት ነው። ትንቢቱም ተፈጽሟል።
ኢትዮጵያ የምትለው እችኛዋ አሁን ያለችበት ጠባ ያለችው ትንቢት እችኛዋ ብቻ አልነበረችም ማለት ነው። በዓለም ላይ እስከ የመን ድረስ እስከ የመን ድረስ እስከ ህንድም ድረስ ኢትዮጵያ ትባል ነበረ። ስለዚህ ትንቢቱ ተፈጽሟል። ነገር ግን አንተ ጋር ምን አለ አሁን የምትጠብቀው አይሁዶችንና ክርስቲያኖችን አርጄ ስጨርስ ነው ቅያማ የሚመጣው ብለህ ትጠብቃለህ። አይ ዶንት ኖ ዮር ፖይንት። ወደ ቶፒካችን ዛሬ እንመለስና በአዲስ ኪዳን የሚነገሩ ከሴፍ ጋር የተያያዙ ነገሮች ግን ከመጣ በደንብ አስተውል። በአዲስ ኪዳን የሚነገሩ ከሴፍ ጋር የሚመጡ ንግግሮች እንዳለ ምንድነው የብልግና ሄድና ሴጣን ጥራበት ጊዜ የሴጣን መጥሪያ አይደለም። ኤኒዌይስ ከሴፍ ጋር የተያያዙ የሚነገሩ ነገሮች በሙሉ ምንድናቸው? ስለዚህ የእግዚአብሔር ቃል ሴፍ ተብሎ ይጠራል ማለት ነው። በአዲስ ኪዳን ይሄ የለብንም። ደግሞም እግዚአብሔር ነው በሴፍ ትሞታላችሁ ብለው ቢናገርም እግዚአብሔር የሚያድን እግዚአብሔር ነው፣ የሚገል እግዚአብሔር ነው። ሂዱና ነከሌን ግደሉ እኛን አላለንም ማለት ነው። እግዚአብሔር በተለያየ መልኩ ነፍስ ሊያወጣ ይችላል። ምክንያቱም ነፍስ የሰጠ እሱ ስለሆነ አርጅተህ እንድሞት ሊያደርግ ይችላል። ከዛፍ ላይ ወድቀህ እንድሞት ሊያደርግ ይችላል። በተለያየ መልኩ በአደጋ ሊገል ይችላል። ነፍስ መስጠት የሚችለው እሱ ነው፣ መግደል የሚችለው እሱ ነው። ነገር ግን እንደናንተ ቁርአንና ሐዲስ ግደሉልኝ አይልም። እንደናንተ ለምሳሌ ወደ ቅያማ ወደ መጨረሻው ሲመጣ ሰዎች ልክ ከላፎት ውስጥ አራው እንደሚወጣ እስልምና ለቀው ይወጣሉ። ባገኛችሁባቸው ስፍራ ከገደላችኋቸው ገነት ትገባላችሁ ይላል። አይሁዶችን ደግሞ አባራችሁ ገላችሁ ዛፍና ድንጋይ ስር እንኳን ቢደበቁ ዛፉና ድንጋዩ እና ከኋላ የተደበቀ አይሁድ አለ ግደለው ይላችኋል የሚል ትንቢት አለ። ይሄ ወደፊት የሚፈጸም ከ15 ሚሊዮን በላይ አይሁዳዊ አለ። እንግዲህ እስካሁን እንኳን 15 ሚሊዮን አይሁድን ጨፍጭፈ ስጨረስ ነው ቅያማ የሚመጣው። ስለዚህ ቅያማ እንዳይመጣ ከተፈለገ አይሁዶችን ኢምፓወር ማድረግ ነው። አይሁዶች አፐር ሃንድ ሲሆኑ እነሱ ተገለው ማልቁ ከሆነ ቅያማ አይመጣም። መቼም ተስፋ ትቆርጣለህ። አረቡ ምድር ደግሞ እንደውም የነሱ ዳይፐር ሆኗል ማለት ነው። የእስራኤሎቹ እንኳን ገለው ልጨርሷቸው ቀርቶ። ስለዚህ እንደዛ ነው። ወደ ፖይንታችን እንመለስና ዛሬ የምንመለከተው አላህ እጅ እንዳለው ባለፈው ተመልክተን ነበር። እጅ የሚለው ምንድን ነው የሚለው ዚስማች ምላሽ ባይሰጥበትም፣ ዛሬ ደግሞ ጣቶቹን እንመለከታለን። አላህ ስንት ጣቶች አሉት? ምንም እንኳን ከፍጡራን ጋር አይመሳሰልም ቢሉም ሊትራሊ አላህ ሁለት እጅ እንዳለው ያም ሁለት እጅ ደግሞ ቀኝና ግራ እንደሆነ እኔም ሁለት እጅ እንዳለኝ በቁጥር እንደምንመሳሰል የእኔም እጅ ግራና ቀኝ እንደሆነ ተመልክተን ነበረ። ዛሬ ደግሞ የአላህ ጣቶች ስንት ናቸው? ጣቶች ውስጥ ክፍተት አላቸው ወይንስ ድፍን ናቸው የሚል እንደገናም ደግሞ ጣቶቹ ኢንድ ፖይንት አላቸው የላቸውም? ጣቶች ውስጥ በቁጥር የሚቆጠሩ ከሆኑ ከፍጡራን ጋር አልተመሳሰለም ወይ የሚለውን የምንዳስስ ይሆናል ማለት ነው። እዚህ ላይ ፎከስ አርግተን በቀኝ እጁም 7 ከዋክብት የሚለው እግዚአብሔርን አይደለም። እችን አታጥፋው። ለምን የምታጠፉት? በቀኝ እጁም ይላል እኮ እጅ የለው ምናምን ስትል ነበር አይደል? አንተ ታጁ ወደ ቶፒኩ ግለጥልኝ። አንዴ አትሸፍነው፣ ግለጥ። እጅ የለውም እግር የለውም ትላለህ። በቀኝ እጁ የሚለው ማንን ነው? እስኪ ተናገር። እሺ፣ በቀኝ እጁም 7 ከዋክብት ነበሩት። በማን ቀኝ እጅ? አፍ የማን ነው? ተስማማውልህ። እግዚአብሔር ነው አይደል? አፍ የማን ነው? ቅድም የእግዚአብሔር ነው ብለህ ነበረ። የእግዚአብሔር ነው። እሺ፣ ተስማማለህ? ጎበዝ፣ ተስማማው። አትጮህ። ምን ይላል? በቀኝ እጁም 7 እኮ አትጮህ፣ ተረጋጋ። ቆይ አሁን እንዴት እንደምቀብር ላሳየህ። በቀኝ እጁም 7 ከዋክብት። ፕሊዝ ፓኒክ አታድርግ። በቀኝ እጁም ያስለቅሳል እኮ ተረጋጋ። እሺ፣ እግዚአብሔር ነው። ተስማማው። በቀኝ እጁም 7 ከዋክብት ነበሩት። ከአፉም በሁለት ወገን የተሳለ ስለታም ሴፍ ወጣ። ከማፍ ተስማማው። እግዚአብሔር አለ ስትል ነበር እኮ እግዚአብሔር አፍ አለው እጅ የለው ምናምን ስትል ነበር። ተረጋጋ። ቆይ ተስማማውልህ እኮ እኔ ተስማማን። ከአፉም በሁለት ወገን የተሳለ ስለታም ሴፍ ወጣ።
ፊቱም በኃይል እንደሚያበራ እንደ ፀሐይ ነበረ። ባየሁትም ጊዜ ከፍ አድርገው፣ ባየሁትም ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቅኩኝ። በማ በእግዚአብሔር እግር ስር ማለት ነው። ታጁ ቀኝ እጁንም ጫነብኝ። ተስማምቼ እግዚአብሔር ቀኝ እጁንም ጫነብኝ፣ እንዲህም አለኝ አትፍራ፣ ፊተኛውና መጨረሻው ሕያው እኔ ነኝ። አንበሳ ቀጥል። ፊተኛና መጨረሻ የሚባለው እግዚአብሔር ነው አይደለ? ምን ልትል ነው? ስለ እጆቹ፣ ስለ እግሮቹ፣ ስለ አይኖቹ ነው ተስማምቻለሁ እኮ ተስማምቻለሁ። ፊተኛና ኋለኛ እኮ ተስማምቻለሁ። ሞቼም ነበረው እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ። ይሄ ለአላህ የተነገረ ነው አይደለ? ለፈጣሪ ዝም አትበል። አይዞ ታጁ ዝም አትበል። አይዞ ታጁ ዝም አትበል። ከራሲ ዲያቆኖች ጋር እኮ አልተስማማም። እፎይ አይዞ አሁን እዚህ ቶፒክ ላይ ግባ። ይሄንን ለፈጣሪ ሰጥተዋል። እኔም ተስማምቻለሁ። ትክክል ነው። ለፈጣሪ የሚሰጥ ነው። ይሄ ለፈጣሪ የሚሰጥ ነው አምናለሁ እኔም። ስለዚህ ያንተ አላህ ሞቶ ፊተኛና ኋለኛ እንደሚባል ታምናለህ። ሞቶ ነበረው ያላህ ሞቶ ሕያው ሆኗል ወይ? ያንተ ጳውሎስ እኮ ነው ጻፋላችሁ መጽሐፍ ቅዱስ ታውቃለህ። ለምን ሽፍት ታደርጋለህ? ቶፒኩን ግባ። እዚህ ላይ ደግሞ ግተኛ ያነሳኸው እጅ ግን አልነበረም ወይ? አንተ እኮ ተረጋጋ። ዲያቆኒ ጋር ተስማማ። አሁን የለም ያልከውን ለአንተ ሌላ አምላክም አለ ማለት ነው። ለምን ይቅርታ አስጠየቅሽ? ይቅርታ ለምን አስጠየቅ? ይቅርታ እኮ በግዴታ አስጠየቅከው። ፓኒክ አታደርግ። ይሄኛው ለዚህ ለአንዱ አምላካችሁ እጅና እግር አለው፣ ለሌላው ደግሞ የለው። ታዩ አሁን የለው። ተረጋጋ። እንዴት አይነት ሲተት ነዋ። አትጩ፣ በእናትህ አትጩ። አይመጮክ አይደለም። ከስር ያሉ ሰዎች ተምረሃል፣ ግን ትልቅ ሰው ትመስላለህ። ፕሮፌሰር ነኝ። አንተ እንኳን ፕሮፌሰር ምን የጩኸት ፕሮፌሰር ካልሆንክ በስተቀር ምንም፣ ወይንም የመሐመድን ታሪክ አንብበህ ይሆናል ፕሮፌሰር የተባልከው እንጂ አካዳሚካሊ ተምረሃል። ምን አንዱ እስኪ በአንዱ ሌላ አምላክ አለ ነው። አባታችን እጅ ያለው እንግሊዝኛውን ድገመው አስረድተው ከዛ የለም ብላ ይቅርታ በግዴታ አስጠይቃለ። ግን እዚህ ጋር ለምን አመንክ? ደግሞ የምጮኸው ሰውዬ በእናትህ ያው አምጥቼ እንዴት እንደለጠፍኩ ገብቶሃል። ስለዚህ እግዚአብሔር ነው ያምናለው። ይሄም ደግሞ ማነው? ያ በስጋ የተገለጠው በሚገባ አሳመንኩኝ። በቀላል ፕሊስ አትጩህ። እንደዚህ ከስር ያለ ሰው ይታዘባል። ሙስሊሞች ሁሉ እንደዚህ ናቸው። ገስት ላይ በሚገቡት እውቀታቸውን መዝኑት። የእውቀት ሌብላቸው በዓለም ዙሪያ ላይ የምታዳምጡን፣ በስልካችሁም በቴሌቪዥን የምታዳምጡን ሰብሰብ ብላችሁም ለየብቻ መሆናችሁ ታዘቧቸው። ራሱ አመጣው ሎጂክ እንዴት እንደምገርፈው ማለት ነው። ያ ፊተኛና ኋለኛ ነኝ ያለው በቀኝ እጆቹ 7 ከዋክብት ያዘው፣ ከአፉም ሴፍ የወጣው ምን ይላል? እኔ ፊተኛና ኋለኛ ነኝ፣ መጨረሻም እኔ ነኝ፣ እኔ ሕያው ነኝ ያለው ምን አለ? ሞቼ ነበር ሕያው ነኝ፣ ሞቼም ነበረው እኔ እንሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ። የሞትና የሲኦል መክፈቻ ያለው ሕያው የሆነ ሞትን ድል አድርጎ የተነሳ የናዝሬቱ ኢየሱስ እርሱ ነው። ስለዚህ እግዚአብሔር በስጋ ተገልጦ ክርስቶስ በስጋ የተገለጠው እርሱ ሞትን በሞቱ የሻረ የሞትና የሲኦል መክፈቻ ያለው እርሱ እግዚአብሔር ነው። እናመሰግናለን። የተኛው ነው ችግር የለውም። አዳምጫለሁ፣ ተረጃ ይኸኛውን ኢየሱስ ክርስቶስ ነው ልትኖረ እንደዚህ ሞች ያለው እንዲሁ ተረስቻለሁ ያለ ኢየሱስ ነው ካልክ አባታችሁ የገለጹት የተኛውን እሱ ነው። አንተ የለም ምናምን አልከው። እስኪ አስረዳኝ። ለመረዳት እኮ ነው፣ ሌላ ነገር የለም። አንድ ቀን
አሁን ቶፒካችን ትናንትና እሱን ጨረስን ገደል። አያስኩ እኮ አሁን ስለ እጅና እግር አልወጣም። ከሬሽ ኮንተንቱ ላይ ነው ያለሁት። እሺ አሁን ክርስቶስ በሚታይ በሚዳሰስ በሚነካ ስጋ ስለተገለጠ ለዛ ምን አለ? ሞቼ ነበር፣ የሞትና የሲኦል መክፈቻም አለኝ፣ ሕያውም ነኝ አለ። ይህን ያለው ለምንድን ነው? የእኛም ባህሪ አድርጎ በስጋ ስለተገለጠ የባሪያውን መልክ ይዞ ስለመጣ ያ የማይታየው የማይታየው የማይዳሰሰው የማይነካው በፓርቶች ያልተከፋፈለ ወይንም ደግሞ ኮምፖዚት ያልሆነው ቃል በስጋ ተገለጠ። ያ በስጋ ሲገለጥ ደግሞ እንደኔና እንዳንተ እጅ፣ እግር፣ ዓይን፣ ፊት ባለው በሚታይ የባሪያውን አካል ገንዘብ አድርጎ ነው። ስለዚህ አሁን ወደ ምን ትገባለህ? ወደ አንተ ትገባና አላህ ስንት እጅ አለው? ሁለት እጅ አለው። ስንት ጣት አለው ነው ጥያቄያችን። የፎቲክል ነው። አሁን እኮ ምንም ጣት አለ። አንተም ልታስረዳኝ ነው፣ እኔም ልረዳ ነው የፈለኩት። የኔም አንተም አባት ስለ እንትኖች ተናግረዋል አይደል? ለየተኛው እግዚአብሔር ነው የተናገሩት ነው የኔ ጥያቄ ማለት ነው። አሁን ስለ አምላክ ነው እየተናገርን ያለ ነው። ስለ የተኛው አምላክ ነው እያወራ የነበረው ነው የኔ ጥያቄ ማለት ነው። አሁን እጅና እግር ምናምን ያልከው እዚህ ጋር አስረገጠ ተናገር ከደለ ስለ የተኛው ነው ይቅርታ መጠየቁት ለየተኛው ነው። እሺ እናመሰግናለን። የእሳቸው ሲተጠቀለማ ኦኬ የኔና አንተ አባት እንደዛ ያሉት የትኛውን ነው ጥያቄው አይደለ? በየትኛው ስተታቸው ሲጡ ነው። ቴንክ ዩ አሁን ሚት አድርገው እንዴት እንደምለጥ ስላሳየ ሱራ 33:6 ክፈትልኝ። ወደ እናንተ አባት ወደ አንተ ለጥፍ ባወራ ቁጥር እኔ የፊት መተት ትለጠፋለህ። ኦኬ ነብዩ በምዕመናን ከነፍሶቻቸው ለምን ወጣ? ይበልጥ ተገቢ ነው። ለምን ወጣ? ዝቅ አድርገው ቁጥር 5 አድርገው። ለአባቶቻቸው በማስጠጋት ጥሯቸው፣ እርሱ አላህ ዘንድ ትክክለኛ ነው። አባቶቻቸውን ባታውቁ በሃይማኖት ወንድሞቻችሁ ዘመዶቻችሁ ናቸው። በእነርሱ በተሳሳታችሁበት ነገር በእናንተ ላይ ኃጢአት የለባችሁም፣ ግን ልቦቻችሁ አዋቂ በሰሩት ኃጢአት ነው ይላል። ስለዚህ አስቀድሞ ይሄ ቁርአን ከመውረዱ በፊት ሰዎችን አባት ማለት ሊቻል ይችላል፣ ውጭ አባት ሊሆን ይችላል። ከዚህ ከወረደ በኋላ ግን ከወለደህ ወላጅ ውጭ ማንም አባት ተብሎ አይጠራም። እንደ እስልምና ክልክል ነው። አባታችን ብለህ ልትፎገር ትሞክራለህ። በአንተ ቤት ፖለቲካ ልትሰራ ነው። ለእኔ የእምነት አባቴ ናቸው፣ እኔ አባቴ ብዬ ጠራቸዋለሁ። አንተ ግን አትችልም፣ ቁርአኑ ስለሚከለክልህ ማለት ነው። ዘዴ ልታጭበረብሩ በሞከራችሁ ቁጥር በራሳችሁ አስተምሮም ለጥፋችኋለሁ ማለት ነው። እኔ ልታታልሉ ስለማትችሉ አሁን ፖይንታችን ምንድነው? እሱ አላህ ግራና ቀኝ የሆነ ሁለት እጆች አሉት። ሁለት እጅ ብቻ ሳይሆን ጣቶች እንዳሉት ይታመናል። ስንት ጣት ነው ያለው አላህ? ከኛ ጋር የሚመሳሰል በቁጥር ወይንስ ከኛ ጋር አንድ ያልሆነ ጣት ነው ያለው? ይህንን አድሬስ ማድረግ ትችላላችሁ ወይ ነው። ማልቀስ፣ መነጫነጭ፣ መበሳጨት ብዙም አስፈላጊ አይደለም። ለምን ትናደዳላችሁ? ለምን ትበሳጫላችሁ? ለምንድነው የምትናደዱት? ትሰማለኝ? ምንም ያናድድ ነገር የለውም አይደለ? ይሄ ነገር በጣም ሲምፕል የሆነ ነገር ነው። አይ ቲንክ ገብታችሁ መመለስ ነው። ሙስሊሞች ገብታችሁ አትናደዱ። ቀጥታ ስለ አካላት ስለምታጸድቁ በተለይ ዋህብያ የሆናችሁ ሴክት አብራሩልን። አምላካችሁን ስንት ጣት አለው የሚለውን እና ቶፒኩ ላይ መልሱ። በጣም ሲምፕል የሆነ ጥያቄ ነው። ሰሞኑን የፈንጭተው አልነበረ? ዘራፍ ዘራፍ ብለው ነበር እኮ ያ ነው ዘራፍ ዘራፍ ያላችሁትን እናጠፋችኋለን አለ። ያንኛውማ ቀጥቅጠን ተቀጥቅጦ ከወር በላይ የራሱ ሰዎች ሲሄዱበት ከርመው ልክ የሆነ እንትን ያገኘ መስሎት ማለት ነው። በቃ ሪሊፍ አደረጉ። ምን ያህል እንደተጨነቁ ነው የታዘብኩት እኔ።
ወደ እነሱ መጣን። እኛ የሙሐመድ ልጆች ልናጠፋችሁ ነው፣ በቃ ከቲክቶክ ልናባረራችሁ ነው። እውነቱ መጥቷል። አሁን አባቶቻቸው የቲክቶኮቹን አንቀበልም ብላ ኧረ ተው እንጂ ተባለ እንዴ አለ። በቃ ምን ያህል እንደተጨነቁ አላህ የእነሱ የሚመስል ነገር የኛ አምላክ መስሏቸው ማለት ነው ያመሳስሉ። በቃ መጅሊሱ እኮ ነው የተናወጠው። ፎይ መጅሊሱ እንደዚህ ተናወጠ እስኪ ያነቃነቁ ድረስ ማለት ነው። ሊበላ ማለት ነው። ሊበላ ምንድነው? ኔትወርክ ነው ሳስገባቸው እንትን ይላል። አውጣንጥ ዞሮ ያስወጣቸዋል። ዴቫ አለካ ዴቫ ካለ አስገባቸው። ወይም ፎይ እያስቸገረ ከሆነ ኔትወርክ መሰለኝ። ከድር እንኳን ደህና መጣ። ከድር እንግዲህ በሚታይ ገንዘብ ግራና ቀኝ ባለው አቅጣጫ ሰላም ነው። እንደት ተኋላ ድምፅ አለ ግን ሰማል። ከድር ኔትወርክ ይዞኝ ነው። ትንሽ አስቀምጠኝ፣ ይወጣል ስልኬ። ኔትወርክ ይዞኝ ነው። እሺ ሚዩት አድርገው። እሺ ኔትወርክ ይዞኝ ነው። ትንሽ ልቆይና ወደ ጥያቄ እገባለሁ። ኔትወርክ ይዞኝ ነው። አይ እሺ ሚዩት አድርገው። እሺ ከድር ሚዩት አድርግ። እሺ ኦኬ ዋብያው ዋብያ ውሃ ብያ አለው አለክ አንተ አለክ። የእነሱ ነገር ነው መሰለኝ የማይሰሙ። ኦኬ ጀማል ሰላም። ዋብያ እንዴት ነው? አይሰማም? ሰላም እንዴት ነህ? እፎይ አይሰማም? እንኳን ደህና መጣህ። አልሐምዱሊላህ። ከድር ሚዩት አድርግ። አዳም እንዳስወጣ ነው። ከድር ሚዩት አድርግ። ቅድም ያው ብዙም አልቆየሁም። አላህን አካሎ እያልክ ስትለፈልፍ ነበረ። አላህ ምን እያልክ? ያኔ ነው እኔ በቃ ገና ቅድም ነው አላህን አካላለሁ እያልክ ስትለፈልፍ ነበርና ገና አሁን ነው ቅድም የመጣሁት። እሺ አለው የለውም እና እንዴት አላህን አካላለሁ ትላለህ? እሱ እኮ ምንም የሚመስል አምሳያ የለም። ሰሚም አዋቂም ነው እሱ። አላህን በምንም ነገር አናመሳስለውም። እሱ ሰሚም ተመልካችም አዋቂ ነው። የኔ ያለው አላህ ሱረቱል አሹራ 11 ላይ ግባ። በቃ እሱ ተመልካች ነው። በቃ ሰሚም አዋቂም ምንም አምሳያ የለውም። በቃ እኔም ተመልካች ነኝ፣ ሰሚም ነኝ። እኔም ተመልካች ነኝ፣ ሰሚ ነኝ። ሰምተሃል? አይን አላህ እኔም ተመልካች እኛም እኔም አንተም ተመልካች ነን። ግን እሱ ደግሞ አምሳያ የለውም፣ ምንም ነገር የለውም። እንዴ ምንም ነገር እሱን በቃ በምንም ነገር ልንገልጸው አንችልም። በቃ ጥያቄ አግኝተዋል። እሺ የኔ ያለው አላህ አላህ ሁሉም ቦታ አለ። አላህ የት ነው ያለው ብለን መግለጥ አንችልም። አላህ ሁሉም ቦታ አለ። ሁሉም ቦታ እኛ
ከኛ ጋር ነው ያለው ሁሌም። በምኑ ስትል በምኑ ስትል በዛቱ ሁሉ ጋር አለ። አባትና እናቷ ደሴ ነው። ወንድማቸው ጋር ልጃቸው ጋር አላህን ምንም ነገር ልናመሳስለው አንችልም። እኛ በቃ እሱ ሲነገረን አላህ ሁሌም ከኛ ጋር ነው በቃ። እና ደግሞ በምንም ነገር እሱን አናመሳስለውም። ስለዚህ አላህ በሁሉ ቦታ ያለ ነው ማለት ነው። ኦኬ እጅ እግር አለው ብለህ ታምናለህ? አላህ የት ነው ያለው? ያንተ እግዚአብሔር የት ነው ያለው? ምሳሌ አላህ እናንተ እግዚአብሔራችሁ የት ነው ያለው? ማን ጥያቄ የምትጠይቃለህ? አይ ማይሆን አይደለም። እኔ መልሳለሁ። የሌለበት የለም እልሃለሁ። እኔ ከቦታ ውጭም አለ በሁሉም የሞላ ነው ብዬ አምናለሁ። አንተ እንደዛ ታምናለህ? እኮ እኛም እንደዚህ እኮ ነው። በሁሉም ሁሌም ከኛ ጋር ነው በቃ። እኔ ከኛ ጋር አይደለም ጥያቄ አለ ወይ ነው። በሁሉ አለ ወይ? ምን አለ ወይ? በሁሉ ቦታ አለ ወይ? አላህ የእናንተ ነው ሁሉ ቦታ ያለው ሽንት ቤት የሚገኝ እኛ ሽንት ቤት አይገኝም ማለት ሽንት ቤት ሲሆን ይጸየፋል። መሐመድ ሽንት ቤት ሲሆን እኛ አይገኝም ማለት አላህ ሁሌም ከኛ ጋር ነው። እዚህ ቦታ ነው አለ ብለን የምንገልጸው አይደለም። ኦኬ መሐመድ ደግሞ ሽንት ቤት ከሆነ አላህ አይገኝም። ደግሞ እኔ አንድ ነገር ማለት ነው ምንም ቢሆን ሃይማኖት ችግር የለውም። ሃይማኖት እንደዚህ በቃ ማመዛዘንና ትክክለኛውን ሃይማኖት ወንድም ነው የተሳደበው። ትክክለኛውን ሃይማኖት መምረጥ ግዴታችን ነው። ግን ደግሞ ቢሆንም ማጣጣልና መስደብ የለብን። ሁሉም በተከታታይ በሰውና ምንም በጥቅሉኛ በሰውና ምንም ቂጥ ማጠብ ላይ ምንድነው? ሴኔን ቂጥ ልልስ ነው እንዴ? ቂጡን አያጥብም ይላል። የኔ ቂጡ ያለመታጠብ ምን ይጠቅምሃል? አንተ ከእውቀት ጋር አታወራም እንዴ? ሙስሊሞች ከገቡ ላይ ስድባቸው ቂጡን አያጥብም፣ ቂጡ ላይ ካካለ እንደዚህ አይነት ስድብ ሞልተዋቸዋል። መስጊድ ላይ በቃ የጫኗቸው ቂጥ ላይ ነው። አስተምሮታቸው ከቂጥ አያልፍ፣ ስድባቸው ከቂጥ አያልፍ። የኔን ቂጥ ላስልኝ አላልኩ እና ቂጤን ሳምልኝ አላልኩ። ቂጥ ላይ ካካለ ቂጡን አያጥብም። የኔን ቂጥ ለምን ታያለህ? አንተ ሽንት ቤት ነህ ፖፖ ነህ? ወንድ ሆኖ የወንድ ቂጥን ሲሳደብ ቂጡ ላይ ካካለ ቂጡን አያላጠበም። መስጊድ ላይ እኮ የሚያስተምሯቸው ነው። አስተምሮታቸው እንዳለ ቂጥ ነው። በቃ ብልግና። እፎይ እንዴት ተዋልክ? ሰላም ብያለሁ። ደህና ነው አለ አልሐምዱሊላህ። ጀማል እየተቆጣኝ ነው። አላህ በሁሉ ቦታ ነው ያለው፣ እዚህ ቦታ ብቻ አይባልም እያለ ነው። ትስማማለህ? እስኪ ቶፒኩ ምንድን ነው? እኔ ነግሬሃለሁ ከዚህ በፊት። ትስማማለህ ወይ? ገርሜ አለ አንተ እዚህ አሁን እሱ ወይ አመለካከቱ አቂዳው ላይ ይሆናል። አሁን እሱ ጋር ለመሰዳደብ ምናምን ሰልችቶኛል። እንደዛ አለ የመጣ ቶፒኩ ላይ ገባን ነው። እሱ ጋር መሰዳደብ ሰልችቶኛል። እሺ እኔስ አላህ ስንት ጣቶች ነው ያሉት? እጅ እንዳለው አንተ ስለምታጠርቅ፣ ጀማል ደግሞ እጅ የሚያጠርቅ አልመሰለኝም። ስንት ጣቶች አሉት ብለህ የምታምነው አላህ? አንድ ማወቅ ያለብህ ነገር ግን በምጠይቅበት ጊዜ ለምሳሌ እኔ አሁን አንተ ስለ እኔ ስጠይቅ አንተ ንጹህ ሆነህ ነው መሆን ያለበት። ገብቶሃል? አሁን እግዚአብሔር አለው ብለህ ትመልስልኛለህ? እግዚአብሔር ጣት አለው የለውም? የኔ ምላሽ ነው ለአንተ ምላሽ የሚሆነው። የኔ አስተምሮና አንተ አስተምሮ አንድ ነው ማለት የሆነ የተለየ ነገር ሲኖርህ እኮ ነው አንተ አሁን ሰው መጠየቅ ያለብህ። አንገናኝ። ከአንተ የተለየ ነገር ሲኖር ሁለቱም አንድ አይነት ነው ማለት አንድ አይደለም። አናምን። እግዚአብሔር ጣት የለውም? ጣት የሚቆጠር እጁ ላይ የተገጠመ ጣት አለ ብለን አናምን። እኛም እንደዛ እኮ ነው ታዲያ የምናምነው። እጁ ላይ የተገጠመ ምናምን ሳይሆን ጣት እንዳለው እናምናለን። ጣት ስታምን ግን ሊትራሊ ጣት የምትባል የሚቆጠሩ አሉት ብለህ ነው የምታምነው አይደለ?
እንደዛ አለ። እኛ ጣት አለው ጣት እንዳለው እናምናለን። እግዚአብሔር ጣት እንዳለው ከመጽሐፍ ቅዱስ አለ ማስረጃ ነው። አታመጣልኝ። በደንብ አስተውል። አንተ ስታምን በሐቂቃው ጣት አለው ማይተረጎም ሊትራሊ ጣት ብለህ ነው የምታምነው አይደለም? እኔ እግዚአብሔር ጣት ሲባል ተረጉማለሁ። አንተ ተረጉመዋለህ? ለምሳሌ ስለዚህ ካልተረጎምከው ሊትራል ጣት ነው። ለምሳሌ ሙሴ ምድሩን ሲመታ ፈርዖን ምን አለ? ይሄ የእግዚአብሔር ጣት ነው አለ። ሙሴ ምድሩን የመታበት ዱላ ነው የእግዚአብሔር ጣት አይደለም። የእግዚአብሔር ኃይል ነው፣ የእግዚአብሔር ስልጣን ነው። እንደዛ ለማለት ነው። ለምሳሌ ኢየሱስ አጋንንትን ሲያወጣ እኔ በእግዚአብሔር ጣት አወጣለሁ አለ። የእግዚአብሔር ጣት የሚባልን በእጁ ይዞ በዛ እያወጣ ነው ማለት ነው። እሱ አይደለም ማለት አሁን የእግዚአብሔር ጣት ሲባል እኛ ጋር እንዲተረጎማል ሊተረጎም ነው። ስለዚህ አንተ ጋር ግን ሊትራሊ የሚታይ በደንብ አስተውል። በቂያማ ቀን የምታየው የአላህን ጣት የሚቆጠር ፓርቲሽን ያለው 5 ጣቶች አላህ አሉት። 5 ጣቶች አሉት የሚል ያለ ሐዲስ ላይ ይሄው አንብበው። እና አዲስ አረብኛውን አድርግለት። ይሄው አብያው አንብበው። አይ ሙስሊም 2786 ሄደን ወረ ካልድ አዙሩስኒ ምን ይሄው ሳይ ሙስሊም 2786 አንብበው። እሺ ምን ነው የሚለው? አንብበው፣ ከዚህ ጀምሮ አንብበው። حدثنا فضل ድምፅህ ከፍ አድርጋ አትሰማም። ከበሮ ነብይ አይ በደንብ ስለማይታይ እንዳላበላሽ ነው ሐዲሱ እየተረጎምከው ከፍ አድርጋ ከስር ላሉት አስጠግቼልሃለሁ። ይኸው በስርዓት አንብበህ ድምፅን እያሰማ ትርጉምልን። አስጠግቼልሃለሁ። ወርታች አድርገው እኮ ድምፅን አሰማና እንዳስጠጋልህ ያንተን ድምፅ አሰማ። ዋብያው እኮ እኔም እንዳነብልህ ከመጀመሪያው አድርገው እያልኩ ነው። ኦኬ ይኸውልሽ قويد. حدثنا أحمد بن عبد الله بن يونس حدثنا فضل يعني ابن عياض عن منصور عن إبراهيم عن عباد السلماني عن عبد الله بن مسعود قال جاء خبر إلى النبي صلى الله عليه وسلم فقال يا محمد أو يا أبا القاسم إن الله تعالى يمسك السماوات يوم القيامة على إصبع الله سبحانه وتعالى يوم القيامة سمعين بتاعته تشيزة والأرضين إلى إصبع مريت من دمو بتاعته والجبال والشجر እንደዚሁም ተራራና ዛፎችን በጣቱ ይላል። ወልማ ታዲያ አሁን ይሄ እዚህ ጋር ምን ነው? ጣት አሁን ጣት ሲባል የተለየ ነው። በስርዓት ተርጉማ እኮ አላህ መሬትን በጣቶቹ ይዛል፣ የውመል ቂያማ ሰማይንም በጣቱ ይዛል። በጣቶቹ አይደለም የሚለው እንደዛ አይደለም። በስርዓት ተርጉም። እንደዚህ ነው እኔ እዚህ ጋር እንምረዳው እንደምትረዳው። ኦኬ ዝቅ አድርገው። ሐዲሱን በስርዓት አልተረጎምከውም። እየቆጠርክ መሄድ ትችል ነበር። ዝቅ አድርገው። ለምን እንትን እያለ ነው እሱ? አንተ መሬትን አንድ ሰማይን አንድ ምናምን እያልክ ነው። ከዛ በኋላ በጣቱማ እንደዛ ባይሆን ኖሮማ ምድርን፣ ሰማይን፣ ውሃን፣ አፈርን በጣቱ ይዛል ብቻ ብሎ ነበር የሚጨርሰው። እየቀየረ ያመጣቸው ለዛ ነው። በስርዓት ተርጎምከው እኮ ለዛ ነው። ኤኒዌይስ ሙሐመድ አሁን አንተ በጣትህ ሰማይ መያዝ ትችላለህ? መሬት መያዝ ትችላለህ? አችልም። አናቅም ጣት ተባለ እንጂ ጣት እንደኔና እንደናንተ አይነት ሱፐር ፓወር ስላለው ጣቱ ተሸከመበት። እኔ ፖይንት እሱ አይደለም። አንድ ሜታ ሙሐመድ ኦ አቡል ቃሲም verily Allah the exalted and the glorious would carry the heavens on the day of judgment upon one finger. አላህ የተከበረውና የላቀው ሰማይን በቂያማ ቀን ወይም በትንሣኤ ቀን በአንድ ጣቱ ይሸከማል፣ ይይዛታል።
and earth upon one finger ምድርን በአንድ ጣቱ ሁለት ፊንገር ሆኖ ማለት ነው። the ocean and the moist earth upon one finger ባህሮችን ወንዞችን እና እንዴት አይነት ደንቆሮ ነው ግን አንተ ግን ምድርን በአንድ ጣቱ ያው ስድብ ከነብዩ የወረስከው ነው። አንድ የሚታርክ 3 ጣት ማለት ነው። የቱ ጋር ነበርኩኝ? and in fact the whole please ከነብዩ አየውን ከሰው ነው ከአህያ ማት አረ ከነብዩ ተሻለ ሲብልግናና እንደ ያዛርኩ ተሻሰሎንክ እኮ ነው የምሰድብህ እኮ በቃ ከነብዩ ተሻለ እሺ። አንደኛው ሴንቸሪ ላይ ነው ያለው እንደ ነብዩ 7ኛው ሴንቸሪ ላይ ባለገ አይደለም። በጣም ቆሻሻውን ከሰው ነው ከብቴውን ከሰው ስድብ ያው ስለምን ያስፈራራል። ከብት ምንም የማያስቡት እነሱ ይሻላሉ። አንተ ግን ማሰቢያ አእምሮ እያለ ምንም የማታስብ ሰው ነው። ስለምንና እንደዚህ ነው ከገቡ ብልግና ነው ካፋቸው የሚጸዳዱትን ይው ተሳደብ አሁን የሱፍ ነው እዚህ ጋር መስለብ ያለበው አላህ መስለብ አምላክ አይደለም እንጂ የምናመልከው ያልተወለደ ነው። አትወለድም፣ አይወልድምም፣ አይወለድም። ብልግና ምን ያህል አስተምረው እንደላኳቸው መስጊድ ላይ እኮ የሚማሩትን ነው። እንደገቡ ስድብ ነው የኛ ልጆች ሲታደሙ አንድ ሰው ባጠፋው ሁሉ አትቆስ ማጆሪቲው እንደዛ ስለሆኑ ነው። አሁን ሶስተኛ እንግዲህ ከከፈትን 3 ሰው መጥቶ ሲሰድበን ማለት ነው። የኛ እየሄዱ እንደዚህ ባፋቸው ሲጸዳዱ አይታችሁ ታውቃላችሁ? አንድ ሰው እንደዚህ ባለጌ ብዙ ተከታይ ካፈራ ሃይማኖቱ ቼክ መደረግ አለበት። እየተነበበ ሐዲሱ ድንገት ብድግ ብሎ ስለ ቂጥህ ላይ እንዲህ እንደዚህ አህያነ እንደዚህ ነው መንፈሳቸው ምን ያህል አጋንንት የተጠናወተው እንደሆነ ከዚህ መረዳት ትችላላችሁ። ክርስቲያኖች ራሳችሁን ጠብቁ ከእንደዚህ አይነት አጋንንታዊ አስተምሮ። ይሄ የስድብ መንፈስ ተሰጣቸው ይላል መጽሐፍ ቅዱስ ላይ አይደለም? እንዳያስተውሉ እንዳያዩም የተጋረደባቸው እውቀትን በስድብ ማሸነፍ የሚመስላቸው ማለት ነው። ኤኒዌይስ የቱ ጋር እንዳለው አይ ዶንት ኖ and in fact the whole of the creation upon another finger and then he would stir them and say I am your Lord I am your Lord እያለ ይቀጥላል ማለት ነው። ስለዚህ 5 ጣቶቹ ላይ ተራ በተራ እንትናን ካስቀመጠ በኋላ ከያዛቸው በኋላ እኔ ጌታችሁ ነኝ እኔ ጌታ ነኝ እያለ ይናገራል ማለት ነው። ስለዚህ አላህ እጆቹ ላይ 5 ጣቶች አሉ የሉም? አብያ ያልኩህ እኮ እኔ አሁን እዚህ ጋር አሉ። አሁን አንተ ጣት አለን እንጂ አሁን ጣት ሰማይ ይሄን የሚያክል ግዙፍ የሚይዝ ጣት አለ የለም። በዛ ሎጂክ አለ ማለት ያለብህ አሁን አሲባል خلاص እሱ አላህ የሚያውቀው ገብቷል። ችግር የለብኝም እሱ ምክንያቱም ቁርአኑም ሰፖርት ስለሚያደርገው በቂያማ ቀን ምድርን የሚሸከምበት ቢጠቀልልበት በእጁ ነው። ስለዚህ ምኑ ላይ ነው የሚያስቀምጣት? ጣቶቹ ላይ። ያንዳንዶቹን ደግሞ እጆቹ ላይ ምን አሉ ማለት ነው? ምድርን በአንደኛው ሰማይን በአንደኛው ውሃን እናንተን ዛፎችን እንደዛ እያደረገ የሚይዝባቸው እያንዳንዱ ከፋፍሎ አስቀመጠልን አለ ራይት። ይሄ እኮ መልካም ከአላህ ታምር። ስለዚህ እኔ 2 እጅ እንዳለኝ አላህ 2 እጅ አለው። እኔ ግራና ቀኝ እንዳለኝ እሱ ግራና ቀኝ አለው። እኔ 5 ጣት እንዳለኝ አላህ 5 ጣት አለው። ልዩነቱ ጥንካሬ ጉዳይ ነው ማለት ነው። አይደለም። በዚህ ደግሞ ካልክ ደግሞ ኢየሱስ ሰው እንዳንተ ሰው አይደለም። መልሰኝ ምን እንዳታረግ ለምን አደርጋለሁ? ክርስቶስማ በስጋ የተገለጠ አዎ በስጋ የተገለጠ አምላክ ነው። ፍጹም አምላክ እንደመሆኑ ፍጹም ሰው ነው ብለን እናምናለን። ጥቅስ ልስጥህ ከፈለክ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ሰው ብሎ ራሱን የሚጠቅሳል። እንደገና ፊልጵስዩስ ምዕራፍ 2 ላይ ከቁጥር 5 ጀምሮ በእግዚአብሔር መልክ ሲኖር የነበረው በስጋ የተገለጠው የባሪያ መልክ እንደያዘ በምስሉም እንደ ሰው እንደተገኘ ይናገራል። ምን አገናኘው? ያንተ አላህ በሰው ስጋ ተገልጧል ወይ አልተገለጠም? ቆይ አላህን እንደ ክርስቶስ ያ ማይታየው ማይዳሰሰው መለኮት በስጋ ተገለጠ ብለህ ስለተገለጠ ነው 5 ጣቶች 5 እጅ ያለው ካልከኝ ቴንኪው ተገልጦ ከሆነ በባህሪው ነው ካልከኝ ዓለም ሳይፈጠር እንደዛ ነው ካልከኝ ግን ዓለም ሳይፈጠር ፈጣሪ እንደዛ ሊኖር አይችልም። ምክንያቱም ያለ ቦታ ያለ ዳይሜንሽን ያለ ዳይሬክሽን መኖር ስለማይቻል
ምክንያቱም ቦታዎች፣ ዳይሬክሽን፣ ዳይሜንሽን የተፈጠረ ስለሆነ ክርስቶስ ታዲያ አስቀድሞ ቃል እንደዚህ 5 ጣቶች 2 እጆች ግራ ቀኞች ኖረውት እንደዛ ነበር ወይ? ኖ። በስጋ ነበር ወይ ያስቀድሞ? ኖ። ዓለም ፈጥሮ ዓለም መጥቶ ነቢያት ልኮ መጨረሻ ላይ ከማርያም በስጋ ተገለጠ ብለን ነው ምናምነው። ምን አገናኘው ከዛ ጋር? አይገናኝም። ስለዚህ ጌት ቱ ፖይንት። ስለዚህ ኢየሱስ ዓለምን ፈጥሯል። የአላህን ፈጣሪ ነው የፈጠረው ኢየሱስ፣ አላህን ሳይሆን አላህን ሙሐመድ ነው የፈጠረው። አላህን ሙሐመድ ነው የፈጠረው። ሙሐመድን ደግሞ ኢየሱስ ነው የፈጠረው። የአላህን ፈጣሪ ኢየሱስ ፈጥሮታል። አሁን ቶፒኩ ላይ ግባ። 5 ጣቶች አሉት፣ ተስማምተናል። አሁን መልስልኛ። እየረሰዳህ ነበር፣ በመሀል እንትን አልክብኝ። ኢየሱስ ዓለምን ፈጥሯል። ምንድነው ማስረጃ? ዓለም እንደፈጠረ ዓለም ፈጥር ያለው ያለ ኢየሱስ ዓለም ፈጥር ያለው ያለ ኢየሱስ በሚገባ ዮሐንስ ወንጌል ምዕራፍ 1 ቁጥር 10 ላይ እርሱ በዓለም ነበረ፣ ዓለሙን በእርሱ ሆነ ይላል። ታዲያ ፈጥር ያለው ማለት ነው። ልክ እንደ አላህ እኔ ሰማይን ፈጠርኩ መሬትን ፈጠርኩ ይላል። አሁን ወይ እግዚአብሔር ይላል። ኢየሱስ ደግሞ እንደዚህ ያለበት ቦታ አለ። አላህ አላለም። አትዋሽ። ሙሐመድ ብሎለታል በልና አስተካከል። እኔ እሰጥሃለሁ ደግሞ አላህ አላለም አንድም ቦታ ላይ አላህ ቁርአን የማንቃል አይ ነው። ሽፍት ልታደርግ ነው አላማ። ሽፍት አላደርግልህ። ቁርአን የማንቃል ቁርአን የማንም ቃል የሙሐመድ ቃል ነው። ሙሐመድ ነው የተናገረው። አላህ ተናገረ እያለ አላህ የሚባል አካል የለም። አላህ ተናግሯል የምትል ከሆነ እንደ ኢየሱስ ተገልጦ እንደ ኢየሱስ ተገልጦ ቃል በቃል የተናገረበት በምስክር ካመጣህልኝ እስማማለሁ። ሙሐመድ ራሱ ጅብሪል ነገረኝ አላህ እንዲህ አለ እያለ የሚለውን ተረት ኪስህ ትከተዋለህ። ስለመኖሩም ስለማይታወቅ ተረጋጋ። ስለዚህ ዓለሙ በእርሱ ሆነ ማለት ዓለም በማ በክርስቶስ ነው የሆነው። ዓለሙ በእሱ ነው የሆነው። ተጨማሪ ቆላሲያስ ምዕራፍ 1 ቁጥር 15 ላይ የሚታይ የማይታይ ሰማያት ሁሉ በማን ተፈጠሩ? በእርሱ። እርሱ ማን ነው? ተጨማሪ በክርስቶስ ነው። ክርስቶስ ያል ተረጋጋ። ቆይ እርሱ የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩት ዙፋናት ቢሆኑ ወይም ጌትነት ወይንም አለቅነት፣ ስልጣናት በሰማይና በምድር ከፈረው ያሉት ሁሉ በእርሱ ተፈጥረዋል። ከፍጥረት ሁሉ በፊት ምንድነው? በኩር ነው። ሁሉ በእርሱና ለእርሱ ተፈጥረዋል። መዝሙረ ዳዊት ምዕራፍ 33 ቁጥር 6 ላይ ሰማዮች በምንድን ነው የተፈጠሩት? በእግዚአብሔር ቃል። እርሱ ምንድን ነው? የአብ ቃል። ሰማዮች የተፈጠሩት በማን ነው? በቃል። መዝሙረ ዳዊት ምዕራፍ 33 አንድ አዳምጥ። አይ ነው ሽፍት ለማድረግ ነው። እመለሳለሁ። ቶፒክ ያረሰው በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊታቸው ሁሉ በአፉ ውስጥ ትንፋስ። ሰማዮች የተሰሩት የተፈጠሩት በማን ነው? በእግዚአብሔር ቃል። በኢየሱስ የሚለውን ስጠን እያልኩ ያለሁት እግዚአብሔር እንደሆነ አምናለሁ። ኢየሱስ የእግዚአብሔር ቃል ነው። ኢየሱስ ማለት እግዚአብሔር ቃል ነው። ቡም ዮሐንስ ራእይ ምዕራፍ 22 ቁጥር 13 አዳምጥ። ቁርአን ላይ ብታያት በል። ቁርአን የመሐመድ ተረት ነው አልኩህ እኮ ሰውዬ። አላህ የተናገረበት የለም ካለ እኔ አሁን ሻዳ ዛለሁኝ ና ክፍል አድርግ። አላህ ቃል በቃል የተናገረበት ካለ ቃል በቃል አንድ ጥቅስ ሻዳ ዛለሁኝ። ንጽጽር አቆማለሁ። ሻዳ ዛለሁ። አንድ ቃል በቃል ሙሐመድ ከተናገረው ተረት ጅብሪል ነገረኝ እያለ ከተናገረው ተረት ውጭ አንድ ጥቅስ ስጠኝ። ከየት ነው የማሳይህ? ለምሳሌ ከቁርአን ካልሆነ ከምንድን ነው የማሳይህ? ከፈለግከው አላህ ቀጥታ ያለ ሶስተኛ ጣልቃ ገብነት ጅብሪል ነገረኝ እያለ ሙሐመድ ከተተረተረው ውጭ ቀጥታ አላህ የተናገረበትን ማስረጃ አላህ ሰማይና መሬት እንደፈጠረ ላሳየህ። አምጣው።
ሙሐመድ ጅብሪል ነገረኝ ከሚለው ተረት ተረት ውጭ ቀጥታ አላህ የተናገረበትን እንዴ አላህ ከየት ተማመጣለህ? ከቁርአን ነው። ቁርአን እኮ መሐመድ ማለት እኮ የአላህ ቃል እኮ። እናመሰግናለን። በቃ ኤኒዌይስ ወደ ቶፒካችን እንመለስና ቶፒካችን ላይ እንግባ። 5 ጣቶች እንዳሉት ቆጥረናል። እነኛ 5 ጣቶች ደግሞ ፋይናይት ናቸው። ሎክ ሎጂክ እንዴት እንደሚሰራ በደንብ አስተውሉ። እኛ ፈጣሪ ፋይናይት ነው ብለን አናምንም። ኢቭን ቁጥር ስናሰብት ወይንም ስናጸድቅ ፈጣሪ የሚቆጠሩ ነው አይደለም። አንድ አምላክ አለ፣ አንድ ባህሪ አለ፣ አንድ አገዛዝ አለ፣ አንድ ፍቃድ አለ ብለን ስንል የሚቆጠረው ነው አይደለም። በአካል 3 ስንል በሰውኛ ቁጥር የሚቆጠር ሆኖ አይደለም። ምክንያቱም መጽሐፍ ቅዱስ ሲናገር ከማን ጋር ታመሳስሉኛላችሁ፣ ከማን ጋር ታስተያዩኛላችሁ ይላል። እግዚአብሔርን በፍጹም በምንም በቁጥርም ሆነ በማንኛውም ነገር ሊመስል የሚችል ነገር ሊገኝለት አይችልም። የሚቆጠሩ ነገሮች ፋይናይት ናቸው። አት ሴም ታይም በተመሳሳይ ሰዓት ፋይናይት እና ኢንፋይናይት መሆን አይቻልም። ግጭት ስለሆነ ማለት ነው። አንድ ያዳምጥ ፕሊስ። ትረበሽ። እሺ ያው ሲጋ ለብሶ አልመጣም ወይ? ፈጣሪ ሲጋ ለብሶ አልመጣም አይደለም። ተረጋጋ። ቆይ ያንተ አላህ ቃሉ እኮ ያው ቁርአን ሆኗል እኮ። ቁርአን ከመሆኑ በፊት እኮ ያላህ ቃል አላህ ጋር ነበረ። ያንተ ቁርአን አሁን ፍጡር አይደለም ብለህ ነው የምታምነው። ቁርአን ጋር የተገናኘው ከወረቀት ጋር የተገናኘው። ስለዚህ ያላህ ቃል መጣና ምን ሆነ? ቁርአን ሆነ። እኔ ደግሞ ምን ብዬ አምናለሁ? የእግዚአብሔር የአብ የባህሪ ቃሉ የባህሪ ልጁ እርሱ የባህሪ ቃሉ በስጋ ተገለጠ ላለው፣ አንተ ደግሞ በወረቀት ተገለጠ ትላለህ። ያላህ ቃል በወረቀት ተገለጠ ትላለህ። እኔ ደግሞ እግዚአብሔር ቃል ያ አካላዊ ቃል በስጋ ተገለጠ ብዬ አምናለሁ። ኤኒዌይስ ስለዚህ በደንብ አስተውሉ። ያ 5 ጣት ያለው አላህ ፋይናይት ነው። ጣቶቹ ኢንድ ፖይንት አላቸው፣ ግራ ቀኝ አላቸው። 2 እጅ መሆኑ ከኔ ጋር ያመሳስለዋል። 5 ጣት መሆኑ ከኔ ጋር ያመሳስለዋል። በባህሪ ነው፣ በመገለጥ አይደለም። አላህ በባህሪ ነው። ደግሞም በቂያማ ቀን የሚታይ ነው። የሚታይ ነገር ግራ ቀኝ ፊት ኋላ ያለው ደግሞም ፋይናይት የሆነ ነገር በሙሉ ፍጡር ነው። እቺ ትንሽዬ ፊሎሶፊካል አርጊመንት የምታውቁ ግልጽ ይሆንላችኋል። ሳይንሱ ትንሽ የምታውቁ ትንሽ በቃ አይምሯችሁን ብትጠቀሙ ከሆነ እስከ 9ኛ ክፍል ከተማራችሁ ፊዚክስ 1-2 ዓመት ተተማራችሁ ይሄ ቶፒክ ይጠፋችኋል ብዬ አላስብም። አሁን እኮ ታዲያ አሁን ግራ እኮ አጋባህን አንተ። ማለት ከየት ነው ማስረጃ ከየት ነው የምሰጥህ? ከቁርአን ስንል ቁርአን ከየት ከመጽሐፍ ቅዱስ ስለ እስልምና ማስረጃ ከመጽሐፍ ቅዱስ እንደሰጠህ ነው ያንተ ሀሳብ? እኔ በማምነው በቁርአን ነው አይደል? ከቁርአን ነው ሰው ማስረጃ የሚሰጠው። ያው ለአንተ ቁርአን ተረት ተረት እኮ እንደ መሰለህ ተረት አይደለም። ተረትማ ያንተ ነው የተበረዘ። ቆይ አዳምጥ። ደምሳሽ መጣ ፍቅር ሲዝም የሚባል አምላክ አለ አለ። እኔ የፍቅር ሲዝም አምላክ ሰማይና ምድርን ፈጥሬያለሁ፣ ፍጥረትን እኔ ነኝ የፈጠርኩት፣ ሁሉም ለእኔ ሊገዛ ይገባል፣ ለሰዎች የፈጠርኩት ሃይማኖት ፍቅር ሲዝም ይባላል፣ ይህንን ያልተከተለ ጋነም ይገባል ብሎ ፍቅር ሲዝም መጽሐፍ ጽፎልሃል። አንተ እኔ ጻፍከው ስትለው ኖ እኔ ከራሴ አልናገርም አንዳች መገለጥ እንጂ ይልሃል። ኖ እየዋሸህ ነው ስትለው አይ እየዋሸሁ አይደለም መልአክ ልኮ ፍቅር ሲዝም ላከልኝ አምላኬ ይልሃል። ፍቅር ሲዝም የሚባለው አምላክ አለ ወይ? ነው አለ ሲል ግን እሱ መረጃ ከየት ያመጣልሃል? ከዛው መጽሐፍ እሱ ከጻፈው እሱ ከተናገረው። ኖ እየዋሸ ነው ስትለው እኔ አልዋሽም ይላል። ላለመዋሸት ማስረጃ ምንድን ነው ስትለው ይኸው አምላኬ አንተ ከራስህ አትናገርም ብሎኛል ብሎ ደግሞ ራሱ ከተናገረው ከዛው መጽሐፍ ያመጣልሃል። this is circular argument። እዛው ለቁርአን ማስረጃ ማን ነው? ሙሐመድ። ለሙሐመድስ እውነተኝነት ማስረጃው ማን ነው? ቁርአን።
ለቁርአን እውነተኝነት ማን ነው ማስረጃ? መሐመድ። ለሙሐመድ እውነተኛ ማስረጃው ማን ነው? ቁርአን። ይሄ እዛው እሽክርክሪት ይባላል። ተቀባይነት የሌለው እንትን ነው የሚሆነው። ስለዚህ ይሄንን ላይ የምታደርግ ከሆነ ቆይ ይሄን እንዳስተምረው የምትይዝ ከሆነ ደምሳሽንም ሆነ እነ ሞርሞር ለምሳሌ ሄደ ተራራ ላይ ወጣ፣ መልአክ መጣ ነገረኝ አለ፣ መጽሐፍ ጽፎ መጣ። ከዛስ ያንን መጽሐፍ ተቀበል አለ። ያው አምላክ ነው የነገረኝ አለ። ኖ እየዋሸ ነው፣ ስትሮን ያልዋሸውም አምላክ ነው መጥቶ የነገረኝ። የእሱ ተከታዮች አሁን ኖ ትክክል አለ የምትላቸው አይሰሙህም። ለምን? አምላክ ነው የነገረው ማስረጃ ስትላቸው ከዛው መጽሐፍ ላይ ያመጣል። ይሄን ራሱን የጻፈው ስትል ከራሱ አይናገርም አንዳች ይሉሃል። ማስረጃ ስትላቸው እስቲል ከዛው እሱ ከተናገረው መጽሐፍ ያመጡልሃል።